በዚህ ሁሉ የሰናችን ደግሞ ስለ ስትሪንግ ኦብጀክትስ ኢን ጃቫስክሪፕት የሚለውን ኢን ዲቴል እንወያያለን። ሶ እንዴት ዲክላር እናደርጋለን፣ እንዴት እንጠቀማለን፣ ማን በስትሪንግ ኦብጀክት ይመደባል የሚለውን በደንብ እናያለን። ምክንያቱም ከዚህ በፊት እንደነገርኳችሁ ወይም ከማት ኦብጀክት ስንሰራ ከዴታ ኦብጀክት ስንሰራ በዚህ በፊት በሰራቸው ሌሰኖች ኦብጀክት ምንድን ነው? ዛት ኢዝ ቢልት-ኢን ፋንክሽን ነው። ዛት ሚንስ ኦልሬዲ የተሰሩ ናቸው። ነገር ግን ስማቸውን ብቻ ኮል በማድረግ ወይም በመጥራት የምንጠቀምባቸው ፋንክሽኖች ናቸው ማለት ነው። ሶ እንዴት ዲክላር እናደርጋለን? ሁለት አይነት ዌዎች አሉት። ሌት እንልና ሌት ሚሳይ ኔም ማለት እንችላለን which is equal to new string እንላለን። string s must be capital እዚህ ላይ ይችኛዋን string ስንል s must be capital then under quotation እናደርግና number of statementዎችን እዚህ ጋር ላይ መጻፍ እንችላለን። ይሄኛው አንደኛው ወይ ነው። ሌላኛው ግን ሌት ብለን ሌት ሚሳይ str any variable name ነው። then በአንደር ኮቴሽን በደብል ኮቴሽን የፈለግነውን ስቴትመንት መጻፍ እንችላለን ማለት ነው። ይሄኛው ግን ብዙም የተለመደ አይደለም። ዛት ኢዝ አንኮንዲሽናል ነው። ይሄኛው ሞር ኮንዲሽናል ነው ማለት ነው። ሶ ብዙ ጊዜ የተለመደው በጃቫስክሪፕት ስትሪንግን ለመጠቀም የመጠቀም ያለብን ሳይንታክስ ወይም ፎርሙላ ይሄንን ይመስላል ማለት ነው። አሁን የምንጠቀመውን ዘን ሌት ሚ ሴይ ሄሎ ጃቫስክሪፕት ክላስ እንላለን። ሄሎ ስቱደንትስ let me say hello students this is javascript class ምክንያቱም እንደዚህ ያስረዘምኩት በኋላ ስለሚጠቅመን ነው። እንደዚህ አድርገን ዲክላር ካደረግን በኋላ let me say document.write ካራት እንጠቀማለን። let me say str እንልና ካራት ማለት ስፔሲፊክ ኢንዴክሶችን ሰጥተነው የትኛው ካራክተር በዛ ኢንዴክስ ውስጥ ይገኛል የሚለውን ነው የምናውቅበት ማለት ነው። let me say car አት ብለን ሁለተኛው ላይ ወይም አራተኛው ላይ ያለ ማለት እንችላለን። ሌት ሚ ሪፍሬሽ ኢት ዘን ዲስፕሌይ ይደረጋል። 3 ሳረገው ሌት ሚ ሴይ 3 አገን ይሄው አንድ ይደረጋል። ነገር ግን ከዚህ ጋር ላይ ዋይት ስፔስም እንደ አንድ ይቆጠራል ማለት ነው። እንደ አንድ ካራክተር ነው የሚቆጠረው። እስኪ ሌት ሚ ሴይ 5 ልበልና ሌት ሚ ሴይ 5 ዘን ሪፍሬሽ አደረገው ባዶ ነው። ነገር ግን ይችኛዋን ዲስፕሌይ ያደረገ ነው ማለት ነው። ዋይት ስፔስዋን እንደ አንድ ካራክተር ይቆጥራታል። 6 ብሎ ለምሳሌ ኤስ ነው የሚለኝ ማለት ነው። 6 ይኸው ኤስ ይላል። ስለዚህ በየትኛው ኢንዴክስ የትኛው ካራክተር አለ የሚለውን ወይም ይገኛል የሚለውን ለማወቅ የምንጠቀምበት ስትሪንግ ኦብጀክት ካራት ይባላል ማለት ነው። ካርአት ብለን እንሰራለን ማለት ነው። የትኛውንም ኢንዴክስ ቫልዩ ብንሰጠው በዚህ ኤሌመንት ውስጥ እስካለ ድረስ ኤክስኪዩት ያደርግልናል። ሌላኛው ደግሞ የምናየው ኢንዴክስ ኦፍ ነው። ኢንዴክስ ኦፍ ደግሞ ለምሳሌ ኤስ የምንለው ወይም ደግሞ ቲ የምንለው ወይም ዩ የምንለው እዚህ ጋር ላይ አይ እዚህ ጋር ላይ ኤስ የትኛው ቫልዩ ይገኛል የሚለውን የምናውቅበት ቴክኒክ ነው። ስንተኛው ኢንዴክስ ላይ ይገኛል የሚለውን ሌት ሚ ሴይ ኢንዴክስ ኦፍ እንላለን። ኢንዴክስ ኦፍ ሌት ሚ ሴይ ኤስ እንግዲህ ኤስ የመጀመሪያውን ነው የሚወስድ። ለምሳሌ ኤስ ብሰጠው እነዚህን ኮንሲደር አያደርግም። ያው መጀመሪያ ላይ ብቻ ያለችዋን ኮንሲደር ያደርጋል። ኦኬ ሌት ሚ ሴይ ሂር እንደዚህ ነው የምንጽፈው መጻፍ ያለብን። ይሄው ከዚህ ጋር ላይ ስድስተኛው ይላል ማለት ነው። ስድስተኛ ሚላት ይችን ነው። ሌሎቹን ኮንሲደር አያደርግም። ዛት ሚንስ 0 1 2 3 4 5 ዘን 6 ይላል ማለት ነው ኤስ። ስለዚህ በእንደዚህ አይነት መልክ እናወጣለን። ሌት ሚ ሴይ ቲ ብንል አሁን ለምሳሌ ቲ ብንል ሰባተኛ ይለኛል ማለት ነው። ይሄው እንደምታዩት ኤንድ እስኪ አር ብል ለምሳሌ አሁን አር ብል ካራክተር አር ብል ይሄው 29ኛው ላይ ነው የሚገኘው። እንደምታዩት ከዚህ ጋር ላይ እዚህ አካባቢ ነው የሚገኘው። ስለዚህ ኢንዴክስ ኦፍ የሚጠቅመን የፈለግነውን ካራክተር ሰጠነው ከዚህ ውስጥ ካሉት ካራክተሮች ስንተኛው ኢንዴክስ ላይ ይገኛል የሚለውን የምናውቅበት ስትሪንግ ኦብጀክት ነው ኢንዴክስ ኦፍ የምንለው ማለት ነው። ሌላኛው ደግሞ ሪፕሌስ ነው። ሪፕሌስ ማለት ሰም ኮንተንቱን ሪፕሌስ የምናደርግበት ቴክኒክ ነው። ዘን ሪፕሌስ እንልና ሪፕሌስ ብለን የትኛውን በማን ሪፕሌስ እናድርገው። ለምሳሌ ኢዝ የሚለውን በአር ሪፕሌስ ማድረግ ከፈለግን ኢዝ እንልና ከዚች ጋር ላይ ኮማ አድርጌ በማን ሪፕሌስ አደርጋለሁ? አር የሚለውን ሪፕሌስ አደርጋለሁ ማለት ነው። ሶ ሌት ሚ ቼክ ኢት። ይሄው እንደምታዩት ሄሎ
ሄሎ ስቱደንትስ ዚስ አር ይላል። ዚስ ሚላት ይችኛዋን ነው የወሰዳት ዚስ የምትለዋል መጀመሪያ ያገኛትን ነው የሚወስዳት። እንደምታዩት ከዚች ጋር ላይ የሆነ ፍራክሽኑን ፓርት ነው ካገኘ ያችን መጀመሪያ ላይ ያገኛትን ሪፕሌስ አድርጎ ይሄዳል ማለት ነው። ሶ ኤኒዌይስ ሪፕሌስ ለማድረግ ፍራክሽን ወይም የሆነውን ፓርቲሽኑን በሆነ ነገር ሪፕሌስ ማድረግ ወይም መቀየር ስንፈልግ የምንጠቀምበት ስትሪንግ ኦብጀክት ሪፕሌስ እንለዋለን ማለት ነው። ላስት ኢንዴክስ ኦፍ እንላለን። ዘን ላስት ኢንዴክስ የሚቀመጠውን ካራክተር እናስቀምጣለን ማለት ነው። ላስት ኢንዴክስ ላይ የተቀመጠው ካራክተር ለምሳሌ ቲ ከሆነ የምፈልገው ለምሳሌ ከዚህ ጋር ላይ ብዙ ቲዎች አሉ። እዚህ ጋር ቲ ያለች፣ እዚህ ጋር ቲ ያለ፣ ቲ ያለ ኤንድ እዚህ ጋር ቲ ያለ መጨረሻው። ስለዚህ የዚችን ኢንዴክስ ነው የሚፈልግልኝ ማለት ነው። ዘን ሪፍሬሽ ሳደርገው 32ኛ ይቀመጣል ማለት ነው። ሌትም ሳይ ኤስ ብላሁን ለምሳሌ የዚችን ነው የሚያወጣት የዚችን የመጨረሻዋን ኤስ ነው የሚያወጣት። ይቅርታ ሪፍሬሽ ሳድርገው 38ኛ ይላል። አጌን ሌትም ሳይ እስኪ እንደዚህ ፍሪ ስፔስ አድርጌ ልየው 39 ይላል። ስለ 39 ማለት ከተሰጠው ስትሪንግ ቶታሉን ቆጥሮ የሚያስቀምጠው ቁጥር ነው ማለት ነው ሁሉንም። ስለዚህ ላስት ኢንዴክስን የመጨረሻውን ኢንዴክስ ቫሊዩ ለማግኘት የምንጠቀምበት የስትሪንግ ኦብጀክት ነው። ሌላኛው ደግሞ ሌንግዝ ነው። ሌንግዝ ለማስቀመጥ ስንፈልግ ደግሞ እዚች ጋር እንመጣና ሌንግዝ ብለን እንጽፍለታለን። ሌንግዝ ዘን ስንት ያወጣል? ቶታሉ ማለት ነው። ዛቲዝ 39 ይሆናል ማለት ነው። ቶታል ሪተርን የሚያደርግልን ሌንግዝ እንለዋለን። ኤስቲአር ሌንግዝ በብራኬት አይቀመጥም፣ ብራኬት አንጠቀምም ማለት ነው ኤስቲአር ሌንግዝ ስንል። ኤንድ ሌላኛው ሪፒት ስንፈልግ ለምሳሌ ሪፒት እንልና ስንቴ ሪፒት ያድርገው? 6 ጊዜ ብል 6 ጊዜ ነው ሪፒት የሚያደርገው። 2 እንላለን። እስኪ እዚህ ጋር ላይ 2 ስንል ይኸው እዚህ ላይ እንደምታዩት ሄሎ ስቱደንትስ ዚስ ኢዝ ጃቫስክሪፕት ክላስ ይላል። አገይን ደግሞ ማለት ነው ሄሎ ስቱደንትስ ዚስ ኢዝ ጃቫስክሪፕት ክላስ ይላል። ለመደጋገም ስንፈልግ ሪፒትን እንጠቀማለን። ኤንድ ሌላኛው ደግሞ ትሪም ነው። ትሪም የምንለው ከፊት እና ከኋላ ያሉ ስፔሶችን ሪሙቭ ያደርጋል። ለምሳሌ ከዚህ ጋር ላይ ስፔስ ብሰጠው ወይም ደግሞ እንደዚህ ስፔስ ብሰጠው ትሪም ከተጠቀምኩኝ ሪሙቭ እያደርጋቸዋል ማለት ነው። ሶ ትሪም እንዴት እንጠቀማለን? ያው ከዚህ ጋር ላይ ምንም አይነት ስፔስ አይሰጠውም ማለት ነው። ስለዚህ ትሪምን ስንጠቀም ወይም ትሪምን በምንጠቀምበት ጊዜ ከመጀመሪያ እና ከመጨረሻ ያሉ ስፔሶችን ከዚህና ከዚህ ጋር ያሉ ስፔሶችን ሪሙቭ አድርጎ ኖርማል ቴክስቱን ብቻ እንድንወስድ ይፈቅድልናል ማለት ነው። ሌላኛው ደግሞ ከዚህ ጋር ላይ ማየት የፈለግነው ሪፒት ነው፣ አይሚን ኮንካት ነው። ኮንካትን ስንጠቀም እንዴት ነው አንድን ስትሪንግ ከሌላ ስትሪንግ ጋር ኮምፓይን አድርጎ እንዲያወጣልን ስንፈልግ የምንጠቀመው የስትሪንግ ኦብጀክት ነው። እሱን እንዴት እንጠቀማለን? ለምሳሌ ከዚህ ጋር ላይ ለምሳሌ ዌልከም ብዬ ሄሎ ስቱደንት ዚስ ኢዝ ጃቫስክሪፕት ክላስ ብሎ እንዲያወጣልኝ ከፈለኩ ኮንካት ዘን ኢንሳይድ ብራኬት ኤስቲአር እጠቀማለሁ ማለት ነው። ኤስቲአር ልክ እንደዚህ ይጠቀማል። ይኸው እንደምታዩት ከዚህ ጋር ላይ ዌልከም ሄሎ ዚስ ኢዝ ስቱደንትስ ብሎ ይቀመጣል ማለት ነው። ዘን እዚህ ጋር ስፔስ እንስጣት እስኪ። ስፔስ እንዲሰጠው በሁለት መካከል ይኸው እንደምታዩት ስፔስ ይሰጥልናል። ዘን ዌልካም ሄሎ ስቱደንትስ ዚስ ኢዝ ጃቫስክሪፕት ክላስ ይላል። ሌላኛው ደግሞ ማየት የፈለግነው እስኪ ወደ አፐር ኬዝ ለመቀየር ስንፈልግ የምንጠቀመው የጃቫስክሪፕት ኦብጀክት ነው። ዛት ኢዝ ቱ አፐር ኬዝ የሚል እንጠቀማለን ማለት ነው። ቱ ዘን ካፒታል ሌተር አፐር ዘን ኬዝ ብለን እንጠቀማለን ማለት ነው። ቱ አፐር ኬዝ ብለን እንጠቀማለን። ዘን ይሄው እንደምታዩት ሙሉ በሙሉ ወደ ካፒታል ሌተር ይቀየራሉ ማለት ነው። ዘን እነዚህ ካፒታል ሌተሮችን ወደ ላወር ኬዝ እንዲቀየሩ ማድረግ እንችላለን። ለምሳሌ ከዚህ ጋር ላይ ኤች ካፒታል ብትሆን ኤንድ ሌት ሚ ሴይ ኤስ ካፒታል ብትሆን እዚህም ጋር እንደገን ቲ ካፒታል ብትሆን ሙሉ በሙሉ ወደ ስሞል ሌተር ለመቀየር ከፈለግን ቱ ላወር ኬዝ የሚል እንጠቀማለን ማለት ነው። ይኸው እንደምታዩት ወደ ላወር ኬዝ ተቀይረዋል ማለት ነው። ኤንድ ሌላኛው የስትሪንግ ኦብጀክት የምናየው ስላይስ ነው። ስላይስ ማለት የሆነ ሰብ ፓርቱን ብቻ ቆርጠን ለማውጣት ስንፈልግ የምንጠቀመው
ስትሪንግ ኦብጀክት ነው። ዛቲዝ ስላይስ ኦፍ እንልና ሁለት ፓራሜትሮችን ይወስዳል። ለምሳሌ ከ0 እስከ 6 ያሉ ካራክተሮችን ብቻ ቆርጦ እንዲያወጣልን ስንፈልግ ስላይስ እንላለን። ይኸው ሄሎ ይላል ማለት ነው። እስከ 16 ከፈለግን ሌት ሚሳይ 0 አፕቱ 16 ሊሆን ይችላል። ኤንድ 10 አፕቱ 16 ከፈለግኩኝ ይኸው በእንደዚህ አይነት መልኩ እየቆረጥኩ አወጣለሁ ማለት ነው። ሶ እንደዚህ አድርገን መጠቀም እንችላለን ስትሪንግ ኦብጀክቶችን። ሌሎችም በዚህ ሌሰን አድረስ ያላደረኳቸው ብዙ ስትሪንግ ኦብጀክት አሉ። ነገር ግን ስቴትመንታቸው ወይም ደግሞ ሳይንታክሳቸው ከዚህ የተለዩ አይደሉም። ጥንቃቄ ማድረግ ያለብን ሁለት ወርዶች ከሆኑ የሚመጡ የሁለተኛ የመጀመሪያ ወርድ ካፒታል ሌተር መሆን እንዳለበት እንዳትረሱ። ስለዚህ የዛሬው ሌሰናችን በዚህ ይበቃል። በቀጣይ በሌላ ሌሰን እንገናኛለን። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። እስከዛ ድረስ ቸር ሰንብቱ።